እንግሊዝ ፕሪሚየር ሊግ የሰመተኛ ሳምንት ጨዋታዎች ነበሩ። ከነርሱ መካከል ተጠባቂ የነበረው የአንፊልድ ሮዱ የሊቨርፑልና የማንቸስተር ዩናይትድ ጨዋታ ነበር። ማንቸስተር ዩናይትድ ይህንን ጨዋታ 2-1 አሸንፏል። ከ9 ዓመታት በኋላ አንፊልድ ሮድ ላይ ቀዩ እንግዲህ የ20 ጊዜ ለነገሩ አሁን እኩል ሆኗል ብዙ ጊዜ ሊጉን በማሸነፍ ማንቸስተር ዩናይትድ አሸናፊ ሆኗል። ይህም ጨዋታ በራሱ ብዙ መነጋገሪያ ነጥቦች ያሉት ጨዋታ ነው። በስፔን ላሊጋ ሪያል ማድሪድ ልክ እንዳምነው ሁሉ ከብዙ ጥፋቶች በኋላ እንደገና ደግሞ ከበጣም ብዙ መቸገር በኋላ በኮሎሲየም ስታዲየም በሄታፌን 1-0 አሸንፏል። አምናም በተመሳሳይ 1-0 ነበር አሸንፎ እዚሁ ሜዳ ላይና እነዚህ ጨዋታዎች ነበሩ። በጣሊያን የሴስክ ፋብሪያዝ ቡድን ኮሞ አሁንም ትልልቆቹን ገንዳሽነቱን ቀጥሏል። ትላንትና ደግሞ ተረኛው ዩቬንቱስ ነበር። ኮሞ ዩቬንቱስን 2-0 አሸንፏል። ሚላንና ፊዮረንቲና ቆንጆ ጨዋታ ነበራቸው ምሽት ላይ የተደረገ። እነዚህን ጨዋታዎች እናነሳለን። ቅዳሜ ዕለት ኖቲንጋም ፎረስት አሰልጣኙን እሰናብቷልና እኚህ አሁን በሳቸው ምትክ ሌላ አዲስ አሰልጣኝ ሊሾም በዝግጅት ላይ የሚገኘው እና ደግሞ የፕሪሚየር ሊግ ልምድ ያላቸውን አሰልጣኞች ነው እንግዲህ ለመሾም እያቀደ የሚገኘው። ግን ከዚህ ቀደም በበርንሊ በኤቨርተን የሚታወቁት ሾን ዳይች አሁን ወደ ሲቲ ግራውንድ የማምራታቸው ነገር በጣም የተቃረበ ይመስላል። ባርሴሎና ደግሞ ከአውሮፓ ቻምፒየንስ ሊግ ሊታገድ እንደነበር ፕሬዚዳንቱ ዋን ላፖርታ ተናግረዋል። እንዴት የሚለውንም ነገር እንግዲህ እንደሚኖረን ሰዓት መጠን አነሳነ 8222 ላይ አርማዎቻችን እየላኩልን ስላሉት ሀሳብ አስተያየት እንደዚሁም ደግሞ ስለሚያደርሱን ጥያቄዎች እናመሰግናለን ስለተሳትፏቸው። የእንግሊዝ ፕሪሚየር ሊግ የሰመተኛ ሳምንት ጨዋታዎች ትናንትናም ቀጥለው ተደርገው ነበር። ቶተናም ከአስቶን ቪላ አስቀድመው ቀን ላይ ያደረጉት ጨዋታ ነበር። ቶተናም በሜዳው ከመምራት ተነስቶ በጨዋታውን እየመራ ከነበረበት ተሸንፏል። ሮድሪጎ በኢንታንኩር 5ኛው ደቂቃ ላይ ቶተናምን ቀዳሚ አድርጎ ነበር። ነገር ግን ሞርጋን ሮጀርስ 37ኛው እንደዚሁም ደግሞ ኤሚሊያኖ ቦዌንዲያ 77ኛው ደቂቃ ላይ ያገቧቸው ጎሎች ናቸው አስቶን ቪላን የኡናይ ኤመሪን ቡድን አሸናፊ ያደረጉት። ቶተናም በሊጉ በዚህ ውድድር ዓመት የተሸነፈው 2 ጊዜ ነው። ሁለቱንም ደግሞ የተሸነፈው በሜዳው ነው። አንደኛውን በቦርነመስ 3ኛው ሳምንት ላይ፣ ሁለተኛው ደግሞ ትናንትና የገጠመው ሽንፈት ቶማስ ፍራንክ የብሬንፈርድ አሰልጣኝም ሆነውም እንደዚሁም የቶተናም አሰልጣኝ ከሆኑ በኋላ ብዙ ጊዜ ገጥመው ነገር ግን ያላሸነፏቸው አሰልጣኝ ኡናይ ኤመሪ ናቸው። ትናንትና 6ኛ ግንኙነታቸው ነበር። በ6 ጊዜ ተጫውተው በ6ቱም ቶማስ ፍራንክ ማሸነፍ አልቻሉም። ትናንትናም ያው ደግሞ በሜዳቸው የሜዳ አድቫንቴጅ የሚጨምር ማስጠበቅ ሳይችሉ ማለት ነው። አስቶን ቪላ ከደካማ የውድድር ዓመት ጅምሩ በኋላ ተከታታይ ጨዋታዎችን እያሸነፈ ነው የሚገኘው። እንግዲህ አቋሙንም ውጤቱንም ማስተካከሉ ትናንትና በሁሉም ውድድሮች ያሸነፈው 5ኛ ተከታታይ ጨዋታው ነበርና ቪላ የቀደመው አስቶን ቪላ እየተመለሰ ያለ ይመስላል። ተጠባቂው ጨዋታ ሊቨርፑልን ከማንቸስተር ዩናይትድ አንፊልድ ላይ ያገናኘ ጨዋታ ነበር። ብራያን ምቡሞ ሁለተኛው እንደዚሁም ደግሞ ሃሪ ማጓየር 84ኛው ደቂቃ ላይ ባገቧቸው ጎሎች ማንቸስተር ዩናይትድ የንን ጨዋታ ሲያሸንፍ ኮዲ ጋክፖ ብቸኛውን የሊቨርፑል ጎል 78ኛው ደቂቃ ላይ አግብቷል። የብሪታንያ ትልቁ ደርቢ ነው ይሄ ደርቢ። ግን ደግሞ ብዙ ነገሮች ሲባሉ ነበር ከጨዋታው አስቀድሞ። ምክንያቱም ሊቨርፑል ከዚህ ከሀገራት ጨዋታ ረፍት አስቀድሞ 3 ተከታታይ ጨዋታዎችን ተሸንፎ በቻምፒየንስ ሊግ እና በፕሪሚየር ሊግ ከዛ ባሻገር ደግሞ አጠቃላይ የጨዋታ እንቅስቃሴው ላይ ብዙ ጥያቄዎች የሚያስነሱ ድክመቶች ኖረውበት ነበር አይደል? ወደ ኢንተርናሽናል ብሬክ ወይም ወደ ሀገራት ጨዋታ ረፍት አምርቶ የነበረው ትናንትናም ያው ነገር የቀጠለ ነበር። አሰልጣኝ አርነ ስሎት በቂ ጊዜ ነበራቸው ለዚህ መፍትሄ መፈለጋ የሚል ሀሳቦች ይነሱ ነበር ከጨዋታው አስቀድሞና ግን በዛ መጠን እንደው በነበራቸው ጊዜ መጠን ቡድናቸውን ለማስተካከል የሚሆኑ መፍትሄ ፈልገው እና አግኝተው ነበር ወይ ጥያቄ ያስነሳ ነበር። በመጀመሪያው አጋማሽ እንግዲህ ጨዋታ በተጀመረ በ62ኛው ሰከንድ ቨርጂል ቫን ዳይክ በትክክል ማጽዳት ያልቻለውን የአየር ላይ ኳስ ከብሩኖ ፈርናንዴዝ ያገኘው አማድ ዲያሎ ለብራያን ምቡሞ ሰጥቶት ምቡሞ ወደ ጎልነት ቀይሮት ዩናይትድ መሪ ሆኗል እና ጨዋታውን ባልተጠበቀ መንገድ ነበር የጀመረው ማንቸስተር ዩናይትድ። ከዛ በኋላ በነበሩት ደቂቃዎች ሊቨርፑል የጨዋታ ቁጥጥርም የኳስ ቁጥጥርም እንደገና ደግሞ የጨዋታ ብልጫም የነበረውም ቢሆን እነዛም ብልጫዎች ግን ወደ ሚረባ የጎል ሙከራነት ለመቀየር ቢያንስ 19 ደቂቃዎች መጠበቅ አስፈልጎት ነበር። 21ኛው ደቂቃ ላይ ነው
ኮዲ ጋክፖ እንግዲህ ከመልሶ ማጥቃት የተገኘን ኳስ በአስደናቂ ሁኔታ ይዞት ሄዶ የሞከረው ኳስ የጎሉ ቋሚ ገጭቶ የተመለሰውና ከዛ በኋላ በርግጥ በእነ አሌክሳንደር አይዛክ በራሱ በኮዲ ጋክፖ ከዛ ውጭ በሌሎችም ተጫዋቾች ያደረጓቸው ሙከራዎች ነበሩ ግን ያን ያክል በጣም አደገኛ ተብሎ ሊጠቀሱ የሚችሉ አይነት ላይሆኑ ይችላሉ 34ኛው ደቂቃ ላይ ራሱ ኮዲ ጋክፖ ሌላ የሞከረው ሙከራ ነበር በማንቸስተር ዩናይትድ በኩል 24ኛው ደቂቃ ላይ ብሩኖ ፈርናንዴዝ እንደዚሁ ለጎልነት የቀረበ ኳስ እሱም የጎሉ ቋሚ የውጭኛው ክፍል ገጭቶ ወደ ውጭ ወጣበት ሙከራ ነበር በሁለተኛው አጋማሽም በተመሳሳይ እንደዚሁ በጋክፖ በኩል የተደረጉ ሙከራዎች ነበሩ ትናንትና ከሊቨርፑል በኩል እንደው በጨዋታው በሜዳውስ በቆየበት ደቂቃዎች ሁሉ ህይወት የነበረው እንቅስቃሴ ሲያደርግ የነበረው ኮዲ ጋክፖ ነበር እና ደግሞ ጎልም ደግሞ ማግባት ይገባው የነበረው ተጫዋች እርሱ ነበር 78ኛው ደቂቃ ላይ ኡጎ ኤኪቲኬ ድሪብል ያደረገ የገባውን ኳስ የማንቸስተር ዩናይትድ ተከላካዮች በትክክል መከላከል ሳይችሉ ቀርተው ፌዴሪኮ ኬዛ ሰጥቶት ነው እንግዲህ ጋክፖ ወደ ጎልነት የቀየረውና ቡድናቸው ያደረገው በጣም ይሄ በማጥቃቱ በኩል ሊቨርፑል አሁንም ብዙ ጉድለቶች እንዳሉበት ከዚህ ቀደም የነበሩ ተጫዋቾች በተለይ ደግሞ በመታተሩ በኩል ያላቸውን ሁሉ ሜዳ ላይ በመስጠቱ በኩል የማይታሙትን ተጫዋቾች እንደነ ሉዊስ ዲያዝ ያሉ ተጫዋቾች መልቀቁ እና ደግሞ እነሱም በበቂ መልቀቃቸው እንዳለ ሆኖ ግን እነሱ የሚተኩ ተጫዋቾችን በጥራትም እንደገና ደግሞ በአይነትም በበቂ ሁኔታ መልሶ አለማግኘቱ ክፍተት እንደፈጠረበት ሌላ ማሳያ ጨዋታ ነበር የትላንትናው ጨዋታ ግን የሊቨርፑል አቻነት እንብዛም አልቆየም 84ኛው ደቂቃ ላይ ብሩኖ ፈርናንዴዝ ከማዕዘን አሻምቶት ብራያን ምቦሞ የሞከረውና በድጋሚ ብሩኖ ፈርናንዴዝ ጋር የደረሰውን ኳስ ራሱ አሻምቶት ሃሪ ማጓየር በጭንቅላቱ ገጭቶ ማንቸስተር ዩናይትድን አሸናፊ ያደረገ ጎል አግብቷል በአጠቃላይ በዚህ በጨዋታው ላይም በተለይ ደግሞ ሃሪ ማጓየር በመከላከሉ በኩል የነበረው እንቅስቃሴ ጥሩ ነበር ማለት ይቻላል ከዛው እንደዚህ አይነት ወሳኝ የሚባሉ ቅጽበቶች ላይም ለማንቸስተር ዩናይትድ ጎሎችን እያገባ ነው የሚገኘው አምና በዩሮፓ ሊግ ከሊዮን ጋር የነበረውን ጨዋታ ኦልድ ትራፎርድ ላይ እናስታውሳለን ባለቀ ደቂቃ ያው ይሄ መደበኛው ጨዋታ ክፍል ጊዜ ተጠናቀቁም ጭምር በተጨመሩ ደቂቃዎች ላይ ነው አይደል ጎል አግብቶ ማንቸስተር ዩናይትድን ወደ ፍጻሜ ያደርሶ የነበረውና በወሳኝ ቅጽበቶች ላይ ጎል የሚያስቆጥር የቁርጥ ቀን ደራሻቸው ሆኗል የማንቸስተር ዩናይትድ ደጋፊዎች ከጥቂት ጊዜ በፊት ከክለባቸው እንዲወጣ ይመኙት የነበረ አንዳንድ ትክክል ያልሆኑ ደጋፊዎች ደግሞ ቤትህ ላይ በፈንጂ አጥምደናል ከማንቸስተር ዩናይትድ ማትለቅ ከሆነ እናፈነደዋለን ብለው ጭምር ሲያስፈራሩት የነበረ ተጫዋች ነበር አሁን ላይ ግን በወሳኝ ሰዓት የተገኘላቸው ወሳኝ ተጫዋች ሆኖ ነው ያለፈው ሊቨርፑል ከህዳር 2014 በኋላ አራት ተከታይ ጨዋታዎችን ተሸንፏል ምን ያክል ደካማ የውጤት ጉዞ ላይ እንዳለና ምን ያክል ቀውስ የሚባል ጊዜ ውስጥ እንደገባ የሚያሳይ ነው ማንቸስተር ዩናይትድ ደግሞ ከ2024-25 የውድድር ዘመን መክፈቻ ሁለት ጨዋታዎች በኋላ ተከታታይ ሁለት የሊግ ጨዋታዎችን አሸንፏል አንፊልድ ላይ ደግሞ ከ9 ዓመታት በኋላ የሊግ ጨዋታ ያሸነፈው አርነ ስሎት ዩናይትድ እንደተጫወተበት መንገድ ብዙ ድሎችን ፈጥረናል ግን ወደ ጎልነት አለመቀየራችን ዋጋ አስከፍሎናል አሁን በቶሎ ተስተካክለን ወደ አሸናፊነታችን ወይም ወደ ውጤት መንገድ መመለስ አለብን የሚል አስተያየት ሰጥቷል ሩበን አሞሪም እስከ ቀጣዩ ጨዋታ ድረስ ትልቅ ድል ነው ያስመዘገብነው በሁለተኛው አጋማሽ መረጋጋትና ቅርጻችንን አተን ነበር ግን እርስ በርስ መተማመናችንና የአብሮነት መንፈሳችን በመኖሩ ጨዋታውን አሸንፈን ወጥተናል ብለዋል ዛሬም የሊጉ አንድ ጨዋታ ይደረጋል ምሽት 4 ሰዓት ላይ ዌስትሃም ከብሬንፎርድ ጋር የሚያደርጉት ጨዋታ ይኖራል በስፔን ላሊጋ ኤልቼ ከአትሌቲክ ቢልባኦ ያደረጉት ጨዋታ 0-0 ተጠናቋል ሴልታ ቪጎና ሪያል ሶሴዳድ ጨዋታቸውን 1-1 ሲያጠናቁ ራዮ ቫይካኖ ከሜዳ ውጭ ሌቫንቴን 3-0 አሸንፏል ሄታፌ 27 ጥፋቶችን በሰራበትና ሁለት ቀይ ካርዶች ተጫዋቾቹ በተመለከቱበት ጨዋታ በኪሊያን ኤምባፔ ጎል በሪያል ማድሪድ በሜዳው ተሸንፏል ኪሊያን ኤምባፔ 80ኛው ደቂቃ ላይ ነው ጎሉን ያገባው ማድሪድ አሁን 24 ነጥብና 11 የጎል ክፍያ ይዞ ሊጉን እየመራ ነው የሚገኘው ዛሬ አላቬስ ከቫሌንሲያ ምሽት 4 ሰዓት ላይ ይጫወታሉ በጣሊያን ሴሪያ ኮሞ በማርክ ኬምፕፍና በኒኮ ፓዝ ጎሎች
ዩቬንቱስ 2-0 አሸንፏል። ያውም ደግሞ ከጨዋታ ብልጫ ጋርም ጭምር ነው ያሸነፈው። ሴስክ ፋብሪጋስ የሰራው ቡድን ያውም ደግሞ ባለው ሪሶርስ በጣም ቆንጆ የሚባል ቡድን ነው። በእርግጥ በክረምቱ ብዙ ኢንቨስት አድርጎለታል። ግን ኮሙ ካለበት ደረጃ እንግዲህ ከኮሙ ፕሮፋይል አንጻር ትልልቆቹ ቡድኖች መፈተን ብቻ ሳይሆን ከጨዋታ ብልጫ ጋርም ጭምር እያሸነፈ ነው የሚገኘው። ካሊያሪ በሜዳው በቦሎኛ 2-0 ተሸንፏል። ጄኖዋ ከፓርማ እንደዚሁም አታላንታ ከላዚዮ ጨዋታቸው 0-0 ሲጠናቀቅ ሚላን በራፋኤል ሊያዩ 2 ጎሎች ፊዮረንቲና 2-1 አሸንፏል። ግን ሮቢን ጉሰንስ አስቀድሞ ባገባው ጎል ነበር ፊዮረንቲና ቀዳሚ የነበረው በጨዋታው ላይ 63ኛው እና 86ኛው ደቂቃ ላይ ያገባቸው ጎሎች ናቸው ሚላንን ያው ራፋኤል ሊያዩ ያገባቸው ጎሎች ናቸው ሚላንን አሸናፊ ያደረጉት። የ86ኛ ደቂቃ ጎሉ ከፍጹም ቅጣት ምት የተገኘ ነው። ዛሬ ምሽት ክሬሞንሴ ከዩዲኔዜ ጋር የሚያደርጉት ጨዋታ ይኖራል። ግን የዚህ የኮሞና የዩቬንቱስ ጨዋታ ላይ በተለይ ደግሞ በኮሞ በኩል የኒኮ ፓዝ እንቅስቃሴ እጅግ በጣም አስገራሚ ነበር። የተጫዋች በሪያል ማድሪድ በቂ የመሰለፍ ዕድል እንደማይሰጠው ካወቀ በኋላም ጭምር ነው ወደ ኮሞ አምርቶ የነበረው። ሪያል ማድሪድ በእርግጥ መልሶ የመግዛት አማራጭ አለው በሽያጭ ሁሉ ላይ ያካተተውና የሴስክ ፋብሪጋስ ሁነኛ መሳሪያ ሆኗል። ከሳምንት ሳምንት ኮሞ በሚያገኛቸው ውጤቶች ውስጥ ሁሉ የዚህ ተጫዋች አስተዋጽኦ እጅግ በጣም ትልቅ ነውና በትክክልም አሁን ትልልቆቹ ቡድኖች አይናቸውን ቢጥሉበትና ሪያል ማድሪድ ሊመልሰው ቢፈልግና እንደ ከአርዳ ጉለር ጋር ሊያጣምረው ቢያስብ ያን ያክል የሚፈረድበት አይሆንም። ግን ደግሞ ኦልሬዲ ከጁድ ቤሊንጋምና አርዳ ጉለርን አብሮ የማጫወት ፈተና ያለበት ጃቪ አሎንሶ ተጫዋች ተመልሰው ምክንያቱም በኮሞ ውስጥ እያደረገ ያለው እንቅስቃሴ እጅግ በጣም አስገራሚ ከመሆኑ አንፃር ሪያል ማድሪድ መጥቶ ተጣዋቂ ወንበር ላይ የሚቀመጥ አይነት ተጫዋች እንዲሆን አይጠበቅምና እንደዚህ አይነት ተጫዋችን ማድሪድ እንዴት ባለ መልኩ ነው አኮሞዴት የሚያደርገው የሚለው ነገር ሌላ ራሱን የቻለ ጥያቄ የሚፈጠር ሆኗል። በተለይ ካለፈው ውድድር ዘመን ጀምሮ እያሳየ ከሚገኘው እንቅስቃሴ አንፃር ኮሞ ጨዋታው ማሸነፉን ተከትሎ አሁን ወደ 6ኛ ደረጃ ከፍ ብሏል። ከሁለት ተከታይ ያቻ ውጤቶች በኋላ ነው ወደ ድል የተመለሰው 12 ነጥቦችና እንደዚሁ 4 የጎል ክፍያ ይዞ ነው 6ኛ ደረጃ ላይ የተቀመጠው። ከሊጉ መሪ ከኤሲ ሚላን በ4 ነጥቦች ብቻ ነው የራቀውና ምናልባት የአውሮፓ ቻምፒየንስ ሊግ ስፍራን ይዞ የሚያጠናቅቅ ይሆን ወይ የሚል ጉጉትን በደጋፊዎቹ ዘንድ እንደዚሁም ደግሞ በገለልተኛ ተመልካችም ዘንድ አምጥቷል። በአጫጭር ጉዳዮችን ደግሞ ስንመለከት ኖቲንጋም ፎረስት እንግዲህ ቅዳሜ ዕለት በቼልሲ መሸነፉን ተከትሎ አሰልጣኙን ወዲያውኑ ነው ያሰናበተው። አሰልጣኝ አንጅ ፖስቴኮግሉ ከ39 ቀናት ቆይታ በኋላ ጨዋታን እንግዲህ ማሸነፍ ባለመቻላቸው ምክንያት ከኖቲንጋም ፎረስት አሰልጣኝነታቸው ተሰናብቷል። በእርግጥ እንደሚሰናበቱ የስንብታቸው ደብዳቤ በክለቡ ባለቤት በኢቫኔሎስ ማሪናኪስ ፊት ላይ ይነበብ ነበር። የጨዋታው አጋማሽ ማብቂያ ላይ በትክክል በቃ የፖስቴኮግሉ ስንብት የማይቀር ይመስል ነበር እና ከጨዋታው መጠናቀቅ በኋላ ያ ይፋ ሆኗል። አሁን እሳቸውን የሚተካው አሰልጣኝ ማን ይሆን የሚለው ጥያቄ ነው በቀጣይ እየተነሳ የሚገኘው። ሮቤርቶ ማንቺኒ የቀድሞው የማንቸስተር ሲቲ፣ የኢንተር ሚላን፣ የጣሊያን ብሔራዊ ቡድን እንደገና ወደ ሳውዲ አረቢያ ማምርቶ የሳውዲ ብሔራዊ ቡድን አሰልጣኝም ሆኖ ሰርቷል። የሮቤርቶ ማንቺኒ ስም ሲነሳ ነበር። በተለይ በሳምንቱ መጨረሻ እስከ ቅዳሜ ምሽት እስከ እሁድ ማለዳ ድረስ የሮቤርቶ ማንቺኒ ስም ነበር በጉልህ ይነሳ የነበረው። ከዛ ባሻገር የፉላሙ አሰልጣኝ የማርኮስ ሲልቫም ስም አብረው ሲነሳ ነበር። ነገር ግን እርሱ በዛው በፉላም መቆየትን መምረጡን ተከትሎ ሾን ዳይች የቀድሞ የበርንሊ የኤቨርተን አሰልጣኝ ወደ ሲቲ ግራውንድ የሚያመሩበት እድል አሁን እየሰፋ መጥቷል። ከወኪሎቻቸው ጋር የኖቲንጋም ፎረስት ሰዎች የመጨረሻ ደረጃ ንግግሮችን እያደረጉ ስለመሆኑም ነው የተነገረውና ቲፒካል ብሪቲሽ የሚባለው ወይም ደግሞ የዚህ ኳስን በረጅሙ ጠልዙ የመሮጥ ነገር ኳስ እንደገና ደግሞ በጣም ጥብቅ የሚባል መከላከልን የሚወዱት ሾን ዳይች በተወሰነ መልኩ የአጨዋወት መንገዳቸው ለኑኖ ኤስፒሪቶ ሳንቶ የቀረበ ነው። ለኖቲንጋም ፎረስት ተጫዋቾች ባህሪም የቀረበ የሚባል የአጨዋወት መንገድ ያላቸው ናቸውና ኖቲንጋምን ወደ ውጤታማነቱ ይመልሱታል ወይ የሚለው ነገር ከሹመታቸው በኋላ የሚታይ ነው የሚሆነው። ከዛ ውጭ ባርሴሎና በአውሮፓ እግር ኳስ ማህበራት ህብረት ከቻምፒየንስ ሊግ ሊታገድ የሚችልበት እድል እንደነበረ ፕሬዚዳንቱ ላፖርታ ትናንትና በነበራቸው የዳይሬክተሮች ስብሰባ ላይ ተናግረዋል።
በገንዘብ ቅጣትም ጭምር ነው የታለፉት። ያለፈው ውድድር ዘመን ላይ የዚህ የአውሮፓ እግር ኳስ ማህበራት ህብረትን የገንዘብ የፋይናንስ ጨዋነት ደንብ መተላለፋቸውን ተከትሎ 500,000 ዩሮ ተቀጥተው ነበር። በዚህኛውም ዓመት ወይም በአለፈው ውድድር ዘመን መጨረሻ ላይም እንደዚሁ ተመሳሳዩን ነገር በማድረጋቸው ምክንያት ለዚህኛው ለአዲሱ የውድድር ዓመት በቻምፒየንስ ሊግ እንዳይሳተፉ የሚል ውሳኔ ሊወሰንባቸው ነበር። ከዛ ባሻገር 60 ሚሊዮን ዩሮ መቃጮ ሊቀጡ ነበር። ነገር ግን ባርሴሎና ባለበት የዚህ የክለብ መዋቅር ምክንያት ተጨማሪ ገንዘብ ማግኘት ስለማይችል ማለትም አክሲዮኖቹን ሸጦ አዳዲስ ባለሀብቶችን ወደ ክለቡ ጠርቶ አዲስ ተጨማሪ ገንዘብ ሬዝ ማድረግ ስለማይችል ወይ ደግሞ ተጨማሪ ገንዘብ ማግኘት ስለማይችል የቅጣቱ መጠን ከ60 ሚሊዮን ወደ 15 ሚሊዮን ዝቅ እንደተደረገላቸውና የክለቡን ኃላፊዎች አግባብተው የህብረቱን ኃላፊዎች አግባብተው ባርሴሎና ወደ ቻምፒየንስ ሊግ እግር ኳስ እንዲመለስና በፍጥነት የፋይናንስ መዝገባቸው እንደሚያስተካክሉ ቃል ገብተው ወደ ውድድር እንደተመለሱ እና በዚህ ምክንያት በቶሎ የፋይናንስ መዝገባችንን የምናስተካክልበት መፍትሄና መላ ማግኘት አለብን ሲሉ ነው በዛ በመድረኩ ላይ የተናገሩት። ግን ከዚህ ቀደም ወስደዋቸው የነበሩ እርምጃዎች የዚህ የፋይናንስ መዝገባቸውን ለማስተካከል ወስደዋቸው የነበሩት እርምጃዎች ያን ያክል የተሳካ የሚባል ውጤት አላመጡላቸውም። ከወደፊት ገበያቸውም ላይ ጭምር ሸጣውም ጭምር ነው። በተለይ ደግሞ ያለፉትን 2 ዓመታት ነገሮችን ለማስተካከል ሲሞክሩ የነበረው ግን ያልተሳካላቸውም። ከዚህ በኋላስ ምን አይነት መፍትሄ ወስደው ከቢሊየን ፓውንድ በላይ የተሻገረ ዕዳቸውን ያስተካክላሉ የሚለው የሚጠበቅ ነው የሚሆነው። ካምፕ ኑ ስቴዲየማቸው አዲሱ ስቴዲየማቸውም በታሰበለት ጊዜ ወደ አገልግሎት አልተመለሰም እና ያም አንድ ራሱን የቻለ ፈተና እንደሆነባቸው መናገር ይቻላል። የኢትዮጵያ ፕሪሚየር ሊግ የ2018 ውድድር ዓመት ቅዳሜ ዕለት ተጀምሯል። ትላንትናም እንደዚሁ ጨዋታዎች ነበሩ። ትላንትና ከነበሩት ጨዋታዎች መካከል በአዲስ አበባ ስቴዲየም ከበርካታ ዓመታት በኋላ እንደው ይፋዊ መረጃዎች ባይወጡም ከ17,000 በላይ ተመልካች በታደመበት ጨዋታ ቅዱስ ጊዮርጊስ ኢትዮጵያ ቡናና ቅዱስ ጊዮርጊስ ትላንት እንደ ባለሜዳ ይታይ ነበር። ኢትዮጵያ ቡና ስለነበረ ኢትዮጵያ ቡናና ቅዱስ ጊዮርጊስ በድጋሚ ከበርካታ ዓመታት በኋላ የሊግ ፉክክር ጨዋታቸውን አድርገዋል። የነን ጨዋታ አቤል ያሉ 66ኛው ደቂቃ ላይ ባገባው ጎል ቅዱስ ጊዮርጊስ 1-0 አሸንፏል። ከጨዋታው በላይ ያማረ ድጋፍ ያጀበው ጨዋታ ነበር ከጅምሩ። በትክክልም የሁለቱም ቡድን ደጋፊዎች ክለቦቻቸው የናፈቋቸው እንደነበር በትክክል የሚያሳብቅ ድጋፍ ነበር የነበራቸውና ምናልባትም ከጨዋታው በላይ የደጋፊዎቹ ድባብ በጣም የተለየ ነበር። ይሄ ውብ ነበር አጠቃላይ ከዚህ ከጨዋታው ስሜት በላይና በዛ መልኩ የተጀመረው ጨዋታ እንግዲህ በተለይ በመጀመሪያዎቹ ደቂቃዎች ላይ በሁለቱም ቡድኖች በኩል ለጎል የቀረቡባቸው ሙከራዎችን በፍጥነት አሳይቶ ነበርና እንዴት ነው የጨዋታ ያስብል ነበር በተለይ በመጀመሪያዎቹ 5 ደቂቃዎች አካባቢ። ነገር ግን ያን ያክል እንደው የረባ ፉክክር የታየበት በጣም ለጎል የቀረቡ ሙከራዎች ከዛ በኋላ ደግመን ለመመልከት ረጅም ደቂቃዎችን ያስፈለጉን ጨዋታ ነበር የነበረው። ሁለተኛው ደቂቃ ላይ አቡበከር አዳሙ ከቅጣት ምት የቅዱስ ጊዮርጊሱን ግብ ጠባቂ ተመስገንን የፈተነ ሙከራ ካደረገ በኋላ ወደ 3ኛው ደቂቃ ላይ አቤል ያለው ድሪብል እያደረገ ገብቶ በኢብራሂም ዳንላንድ ያዳነበት ኳስ እንደዚህ ሞክሮ ነበር። ከዛ በኋላ ግን እንደው የረባ ሙከራ ለመመልከት እንዳልኩት ረጅም ደቂቃዎች ያስፈልገውት ነበር። ጨዋታውም ያን ያክል እንደው የሚታይ አይነት ከሳጥን ሳጥን የነበረ ፉክክር አልነበረበትም። የሚቆራረጡ ፓሶች ነበሩ። ከተከላካይ ጀርባ ሊጣሉ የሚሞከሩ ግን ደግሞ ጥራት የሌላቸው አይነት ሙከራዎች ነበሩ ወይም ጥራት የሌላቸው አፈጻጸሞች ነበሩ በዚህ በጨዋታው። በተለይ ደግሞ በቅዱስ ጊዮርጊስ በኩል ተሻጋሪ ኳሶችን ለመጠቀም ነበር ሲሞከር የነበረው እና ግን ደግሞ እነዛ ኳሶች እና ደግሞ ሲወሰኑ የነበሩ ውሳኔዎችም ያን ያክል ጥራት ያልነበራቸው ናቸው። ግን በዚህ ሁሉ ውስጥ ደጋፊው ቡድኑን ከመደገፍ ወደ ኋላ አላለም። ያው ሁለተኛው አጋማሽም ተመሳሳይ የሆነ ሂደት ነበር የነበረውና 53ኛው ደቂቃ ላይ ዳንላንድ ኢብራሂም የኢትዮጵያ ቡናው ግብ ጠባቂ አቤል ያለው ላይ በሰራው ጥፋት ምክንያት በቀጥታ ቀይ ካርድ ከሜዳ እንዲሰናበት ሆኗል። ምናልባት የጨዋታው
እንደው ቀያሪ ክስተት ወይም የጥፋት ነጥብ ከሆኑት ጉዳዮች መካከል አንደኛው ምናልባትም ደግሞ ዋነኛው ይሄ ነበር። በርግጥ ከጨዋታው መጠናቀቅ በኋላ አሰልጣኝ አብይም ተመሳሳይ ነገር የኢትዮጵያ ቡና አሰልጣኝም ተመሳሳይ ነገርን ሲያነሱ ነበር። የግብ ጠባቂው መውጣት ብዙ ነገሮችን ቀይሯል የሚል ነገርን ሲያነሱ ነበር። የእሳቸውና የኮቺንግ ስታፋቸው በኋላ ላይ ጨዋታው ማኔጅ ለማድረግ የወሰኗቸው ውሳኔዎች አስደናቂነት እንዳለ ሆኖ ማለት ነውና ከዛ በኋላ 66ኛው ደቂቃ ላይ ከቀይ መስመር በኩል ከቢኒያም ፍቅር የተቀበለውን ኳስ አዲሱ አቱላ ለአቤል ያለው አቀብሎት የቅዱስ ጊዮርጊስን በላቤል ያለው ወደ ጎልነት ቀይሮት ቡድኑን አሸናፊ አድርጓል። ከዛ በኋላ በነበሩ የመጨረሻ ደቂቃዎች ላይ በውጥረት ነበረ። በሁለቱም ቡድኖች በኩል ጎል ለማግኘት የነበሩ ሙከራዎች ነበሩ፣ ግን ያን ያክል ጥራት የነበራቸው ሙከራዎች ናቸው ማለት አይቻልም። እና በዚህ በእንቅስቃሴ ደረጃ በዚህ በቴክኒካዊ ጥራት ደረጃ ከመዘነው ብዛም ማራኪ ያልነበረ በቂ ሙከራዎች ያልነበሩበት ግብ ጠባቂን ተከላካዮችን የፈተኑ አይነት እንቅስቃሴዎች በሁለቱም ቡድኖች በኩል በበቂ ሁኔታ ያልታዩበት አይነት ጨዋታ ነበር። ግን ይሄ ሁሉ ሜዳ ውስጥ ወይም ስቴዲየም ውስጥ የነበረውን ደጋፊ እንደው ሊያቀዘቅዘው አልቻለም። በጣም ደማቅ ድጋፍ ነበር። ግን ደግሞ በዛው ልክም ያው ከሰሞኑ መገናኛ ይሄ በዚህ በተለያዩ ማህበራዊ ትስስር ገጾች ላይ ሲዘዋወሩ ስንመለከተው የነበረው አይነት ምስል የሜዳው ጥራት ጉዳይ ግን እንደው በደንብ የሚያስተዛዝብ ነው። እግር ኳስ የሚወድ እንደገና ደግሞ እግር ኳስ መውደዱንም በእንደዚህ አይነት መልኩ ሲገልጽ ለነበረ ደጋፊ አዲስ አበባ ስቴዲየም ላይ ያለ ብቻ አይደለም ኢትዮጵያዊ አብዛኛው ኢትዮጵያዊ እግር ኳስን ይወዳል። ይሄ ምንም ጥያቄ የለውም። ውጤታማ የሆነበት ስፖርት አትሌቲክስ ነው። ግን ውጤታማ ያልሆነበትን እግር ኳስ እንኳን ባይከፍለንም ውለታችንን በዛ መጠን እየወደድ ነው ጭምር ቅር ከሚያሰኙን ጉዳዮች መካከል የመጫወቻ ሜዳ ጉዳዮች ናቸው። አዲስ አበባ ስቴዲየምም ትናንትና ተመሳሳዩን ነገር ተመልክተንበት ነበር። በትክክል በሳራ ያልተሸፈኑ ግልጥ ብሎ የሚታዩ አፈራማ ክፍሎችም ጭምር ነበሩት። ይሄ የሀገሪቱ ከፍተኛው የውድድር እርከን ጨዋታዎችን የሚያስተናግድ ሜዳ ማለት ነው። ቶሎ ጨዋታዎች ይደረጉበታል። ከጥቂት ቀናት ረፍት በኋላ ድጋሚ ተመሳሳይ የጨዋታ ቁጥሮች ይደረጉበታል በወጣለት ፕሮግራም መሰረት እና ኦሬዲ ቅሬታ የሚነሳበት ሜዳ እንግዲህ ተደራራቢ ጨዋታዎችን ያለበቂ ረፍት በሚያስተናግድበት ጊዜ ደግሞ እንዴት ዲቶሬት ሊያደርግ እንደሚችል እንዴት በየጊዜው እየተጎዳ እና ጥራቱ እየቀነሰ ሊመጣ እንደሚችል ማሰብ ቀላል ነው። ስለዚህ የስቴዲየሙ ባለቤቶች አጠቃላይ ደግሞ የውድድሩም ደግሞ አወዳዳሪ አካላት የሚመለከታቸው ሁሉ በጊዜ መፍትሄ ሊፈልጉለት ይገባል። እስከዛሬም ደግሞ ሲሰራ የነበረው ስራ ላይ ተገቢውን ጥያቄዎችን ማንሳት ያስፈልጋል። ኃላፊነት መውሰድ ያለበት አካል በዚህ ጉዳይ ላይ ኃላፊነት መውሰድ አለበት። በሌሎች ጨዋታዎች እንግዲህ ሐዋሳ ላይ የተደረጉ ሁለት ጨዋታዎች ነበሩ። ፋሲል ከነማና ኢትዮጵያ ንግድ ባንክ ያደረጉት ጨዋታ 1-1 ተጠናቋል። በረከት ግዛው ፋሲል ከነማን 9ኛው ደቂቃ ላይ ቀዳሚ ያደርጎ ነበር። ነገር ግን ከ3 ደቂቃዎች በኋላ 12ኛው ደቂቃ ላይ ዘላለም አበበ ኢትዮጵያ ንግድ ባንክን አቻ አድርጓል። መቻልና ወላይታ ዲቻ ያደረጉት ደግሞ በጨዋታው የመጨረሻ ቅጽበት መናፌ ሞሮ ባገባው ጎል መቻል 1-0 አሸንፎ የውድድር ዘመኑን ጀምሯል። በቅዱስ ጊዮርጊስና በኢትዮጵያ ቡና ጨዋታ ላይ ሁለት ተጫዋቾች በተለየ መልኩ በጣም አስደናቂ የሚባል እንቅስቃሴ አድርገው ተመልክቼ ነበር። እሱን ሳላነሳ ማለፍ ስላልፈለኩ ነው። ይታገሱ ታሪኩ ከኢትዮጵያ ቡና እንደዚሁም ደግሞ ሀብታሙ ጉልላት ከቅዱስ ጊዮርጊስ በኩል ወደፊታቸው ብሩህ እንደሚሆን ያስመሰከሩበትን ጨዋታ በድጋሚ አሳይቷል። ከዚህ ቀደም በአዲስ አበባ ከተማ ህዳሴ ዋንጫ ላይም እንደዚሁ በጣም ጥሩ እንቅስቃሴ ሲያደርጉ ከነበሩ ተጫዋቾች መካከል እነዚህ ይጠቀሳሉ። ዛሬ በአዲስ አበባ ስቴዲየም ባህር ዳር ከተማ ከሀዲያ ሆሳዕና እንደዚሁም ደግሞ ሐዋሳ ላይ ሽረ ምድረ ገነት ከመቀለ ሰብዓ እንደርታ ጋር የሚያደርጓቸው ጨዋታዎች ይኖራሉ። የሀገር ውስጥ ጉዳዮቻችን እነዚህ ናቸው።